ኦኬ እንጀምርና ያው ጎልድን ከሃየር ታይም ፍሬም ጀምረን ያለውን እስከ ሎድ ታይም ፍሬም ቶፕ ዳውን አናሊሲስ እንሰራለን። ያው ዛሬ እንደምታውቁት 18ኛ የዊክሊ ዌቢናራችን ነው። ያው ፕራውድ እያረኩ ነው ያለማቋረጥ ኮንሲስተንትሊ እኔ ያክል እየተጓዝን ነው። ከዛ በፊትም ቢሆን አላቋረጥንም። ኦልሞስት አንድ አመት ሙሉ ሞልተናል። አሁን ደግሞ ሌላ ይሄ ሁለተኛ አመቴ ነው። እኔ ኖርማሊ እሑድ እሑድ ወይም ደግሞ ይሄ ዊክሊ ማርኬት አውትሉክ ቪዲዮ ስንሰራ ማለት ነው። ሶ ከሃየር ታይም ፍሬም እንጀምርና የዊክሊ ታይም ፍሬም ካንድልስቲክ ክሎዥሩ ምን ይመስላል የሚለውን ለማየት እንሞክራለን። ዊክሊ እንደምታዩት ምንም የተለየ ነገር የለውም። ስቲል ወደ ላይ ፑሽ ማድረግ እንዳለበት ሰጀስት የሚያደርግ ነገር አለ እና ምናልባት እነዚህን ካንድልስቲኮች በዊክሊ ታይም ፍሬም ተከታታይ ቡልሽ ካንድልስቲክ የመጣው ለምን ያክል ጊዜ ነው? ከዚህ በፊት ሂስቶሪክሊ እንደዚህ አይነት ነገር ሀፕን አድርጎ ያውቃል ወይ? ከዚህ በላይ ፕራይሱ ፑሽ ለማድረግ እንዴት ነው ሊቀጥል ነው አይደለም ምናምን የሚለውም ብዙ ነገሮችን ለማየት እየሞከርኩ ነበር። ወደኋላ በጣም የብዙ አመት ወደኋላ ሄጄ ማለት ነው 1990 ምናምን ባልሳሳት የእሱን ሪከርድ ይሰብራል ተብሎ ኤክስፔክት እየተደረገ ነው። በተከታታይ ያለማቋረጥ ለስንት ሳምንት ነው ወደ ላይ ፑሽ ያደረገበት ነገር ነበረውና 1978 79 ምናምን እንደዛ አካባቢ እና የእሱን ሪከርድ ይሰብራል ተብሎ ኤክስፔክት እየተደረገ ነው አሁን። ከዛ በኋላ ግን በጣም አደገኛ የሆነ ክራሽ ኤክስፔክት እየተደረገም ነው ያለው እና 1978 ላይ እንደምታዩት ወደ ኋላ ሄዳችሁ በዊክሊ ታይም ፍሬም ለተከታታይ ስንት ሳምንታት ቡልሽ እንደነበር እና ከዛ ሂስቶሪካል እንትን ጋር ተመሳይ የሆነ ነገር ሀፕን አድርጓል ነው አሁን እየተባለ ያለው እና ምናልባትም በጣም አደገኛ የሆነ ክራሽ ኤክስፔክት ይደረጋል እና ያው ክራሽ በሚያደርግበት ጊዜ ሞስት ፕሮባብሊ ልትረዱት የሚገባው ነገር ያው ሃየር ሃይ ለመስራት ፌል ሲያደርግ እንመለከታለን። ፌለር ስዊንግ ይሰጣል። ዝም ብሎ አይደለም ድሮፕ የሚያደርገው እና ክሊር የሆነ ፕራይስ አክሽን ሰጥቶ ምናምን ነው ፕራይስ ወደታች ድሮፕ የሚያደርገው እና ሶ ከዚህ ሳምንት ሌላ ተጨማሪ ሳምንት ወደ ላይ ፑሽ ሊያደርግ ነው ወይስ ደግሞ ይሄ የመጨረሻው ይሆናል ምናምን የሚለው በጣም እያነጋገረ ነው ያለው። ቱ ቢ ኦነስት አሁን ከዊክሊ ታይም ፍሬም አንጻር እሺ ይቅርታ እና አሁን ያለበትን ሁኔታ ያው ለማየት እየሞከርኩ ነው ያለሁት። ከዚህ በላይ ፑሽ ማድረግ ሊኖርበት ይችላል አይችልም ምናምን የሚለው ብዙ አነጋጋሪ ነገሮችን ቢኖሩ እኛ ግን እንደ ትሬድ ኢንሳይት ኮሚኒቲ ሙሉ በሙሉ ትኩረት የምናደርገው ምንድን ነው ሪሰንትሊ ሀፕን እያደረጉ ያሉ ፕራይስ አክሽኖችን በደንብ ለመረዳት እንሞክራለን። ሶ አሁን ባለው ከዊክሊ ታይም ፍሬም አንጻር ስቲል ቡልሽ ነው። ወደ ዴይሊ ታይም ፍሬም ወረድ ብለን ግን ያለውን እንቅስቃሴ በደንብ ማየት ይኖርብናል። ዴይሊ ታይም ፍሬም ስቲል በዴይሊ ታይም ፍሬም በጣም ስትሮንግ አፕ ትሬንድ ሙቭ ኤክስፔክት የማደርገው እኔ ፕራይስ እዚህ ጋር ቢመጣልን ነው። እዚህ ኤሪያ ቢመጣልን በጣም አደገኛ የሆነ አፕ ትሬንድ ሙቭ ኤክስፔክት ይደረጋል፣ ወይም ደግሞ ሃየር ሃይ መስራት ከብዶት ድጋሚ ወደ ታች ፑሽ የሚያደርግበት ሁኔታ ሊፈጠር ይችላል ማለት ነው። ሶ ሞስት ፕሮባብሊ ሃየር ታይም ፍሬም ከፍተኛ የሆነ ሪጀክሽን አለ። በዴይሊ ታይም ፍሬም ኦልሬዲ ኢንገልፍ አድርጓል ቱ ዘ ዳውን ሳይድ። አሁን ያለበትን ኤሪያ ግን በደንብ ሞኒተር ማድረግ ይጠበቅብናል ማለት ነው እና ያው ፎር አወር ላይ መታችሁ በደንብ እንድታዩት የምፈልገው ነገር አለ። ከፎር አወር አንጻር አሁን ያለበት ኤሪያ ያው ድማንድ ዞን ነው እንደምታዩት። ተደጋጋሚ ኦርደር ፍሎ ሰርቶ የሄደበት ኤሪያም ነው፣ ሪስፔክት መደረግ ያለበት ኤሪያም ነው። ከግራ በኩልም ያው ይሄ ኦርደር ፍሎ ነው። ይሄኛው ኦርደር ፍሎ ሜትጌት ተደረገ፣ አንሜትጌት ኦርደር ፍሎ ነበር፣ መቶ ሜትጌት አድርጎታል። ሰው ከዚህ አንጻር አሁን ያለው ፕራይስ አክሽን ሰኞ ነገ ማለት ነው ማርኬት ኦፕን እንዳደረገ ኢንሳይድ ባር ቦዲ ክሎጀር ከሰጠን አሁንም የሚደገመው ከዚህ በፊት የነበረው ነው ማለት ነው። ልክ ከታች የነበረው ልክ ይሄ እንደምታዩት ከዛ በፊት የነበረው ሳምንትም ልክ እንደዚህ ማለት ነው። ተመሳይ ነገሮች ናቸው ሀፕን የሚያደርጉት። ሶ ሞስት ፕሮባብሊ አሁን ነገ ኢንሳይድ ባር ቦዲ ክሎጀር እዚህ ጋር የምናገኝ ከሆነ ኤክስፔክት የምናደረግ ከሆነ ኒው ኦል ታይም ሃይ ኤክስፔክት ይደረጋል ማለት ነው። ማርኬቱ ሞስት ፕሮባብሊ ይሄን ሊያደርግ የሚችልበት ሁኔታ እንዳለ የሚያሳዩ ነገሮች አሉ። ሎወር ታይም ፍሬም ክሊር የሆነ ኮንፈርሜሽን ሰጥቷል እንደምታዩት። ስለዚህ ሎወር ታይም ፍሬም ላይ ስንመጣ መጣ ፌክ አውት አደረገ ወደ ታች ማለት ነው። ሊኩዲቲ ወስዶ ተመልሶ ገባ። ዘንቼ ኤሪያ ያው ሪስፔክት ትደረጋለች ተብለናል። ያው ዳይሬክት ኢንትሪ እንደዚህ አይነት ነገሮች አፕን ካደረጉ ዳይሬክት ኢንትሪም ፕራክቲስ ማድረግ እንደሚጠበቅብን ትናንት ፕራክቲሳችን ላይ አይተናል። ሶ ሞስት ፕሮባብሊ አሁን ፕራይስ
ይህንን ዞን ብሬክ የሚያደርግ ከሆነና የሚገባ ከሆነ ሞስት ፕሮባብሊ ሌላ ኦል ታይም ሃይ ነው የምናየው። ይህንን ለማድረግ ግን ኢንሳይድ ባር ቦዲ ክሎጀር እዚህ በድጋሚ ሌላ የፎር አወር ካንድልስቲክ ከፍ ብሎ መዝጋት ይጠበቅበታል ማለት ነው። ስለዚህ ሞስት ፕሮባብሊ ጎልድን ሙሉ በሙሉ አሁን እኔ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ወዴት ነው እያየሁት ያለሁት? ወደ አፕ ትሬንድ ነው እያየሁት ያለሁት ማለት ነው። ቡልሽ ማርኬት ነው እያየሁት ያለሁት። ስለዚህ ወደ ላይ ለመግባት እንደከፈተልን ማርኬቱ እዚህ ጋር በቀጥታ መግባት አይጠበቅብንም። መቼ ነው ወደ ላይ የምንገባው? ኢንሳይድ ባር ተጨማሪ ቦዲ ክሎጀር ካገኘን ፎር አወር ላይ አት ደ ሴም ታይም ሎወር ታይም ፍሬም ደግሞ ይህንን ብሬክ እንዳደረገልን ሬቴስት ካደረገ ኮንፈርሜሽን ከሰጠን ተከትለን አብረን ወደ ላይ መሄድ እንችላለን ማለት ነው። ስለዚህ ጎልድን በዚህ መንገድ ፕላን ማድረግ ትችላላችሁ። ኢንሳይድ ባር ቦዲ ክሎጀር ቱ ዛ አፕሳይድ መስጠት ካልቻለ ለምሳሌ ፕሪቪየስ ፎር አወር ካንድልስቲክ ሃይስቱን ቴክናውት ቢያደርገውና ቤሪሽ ሆኖ ቢዘጋ ግን ተከትለን እስከ 4070 ኤሪያ ምናምን አብረን መውረድ እንችላለን ማለት ነው። ስለዚህ ችኛዋ ካንድልስቲክ ለእኛ በጣም ወሳኝ ነች። ነገ ኦፕን የምታደርገው የመጀመሪያ የፎር አወር ካንድልስቲክ ለእኛ በጣም አስፈላጊ ካንድልስቲክ ነች። ይህንን ብሬክ ማድረግ ከከበደው ሃይስቱን ቴክናውት አድርጎ ፎር አወር ላይ ሃይስቱን ቴክናውት አድርጎ ቤሪሽ ሆኖ የሚዘጋ ከሆነ ኮንቲኔሽን ወደ ታች እናስባለን ማለት ነው። ስለዚህ ወደ ላይ የምናስበው ሲሆን ነው ይህንን ብሬክ አድርጎ ወደ ላይ ከሄደ ነው። ወደ ታች የምናስበው ደግሞ ተመልሶ ይህንን ብሬክ የሚያደርግ ከሆነ ሞስት ፕሮባብሊ እዚህ ጠብቀን አብረን እንወርዳለን ማለት ነው። ነገር ግን ሞስት ፕሮባብሊ ፕራይስ አሁን ባለበት ሴናሪዮ አንጻር ከሆነ ወደ ላይ ብሬክ አድርጎ መሄድ እንዳለበት በደንብ ሰጀስት ያደርጋል። ኢንሳይድ ባር ቦዲ ክሎጀርም እናገኛለን ብዬ ተስፋ አደርጋለሁ። እሱን ካገኘን ላስት ዊክ ሀፕን ያደረጉ ነገሮች አሁንም ይደገማሉ ማለት ነው። ሶ ጎልድን በዚህ መንገድ ጥርት አድርጋችሁ መመልከት ትችላላችሁ። ከዛ የሚቀጥለው ያው ዴክስዋይ ነው። ዴክስዋይ ላይ ስንሄድ አሁንም ዴክስዋይን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን በደንብ ለማየት እንሞክራለን። ዴክስዋይ ሃየር ታይም ፍሬም ላይ ኦልሬዲ ፕራይስ ወደ ላይ በደንብ ፑሽ ማድረግ እንዳለበት ክሊር የሆነ ኮንፈርሜሽን ሰጥቷል። ይህ ፎር አወር ነው። እሺ ዴይሊ ላድርገው አንዴ። ያለበት ፕራይስ አክሽን ላይ ነው ያየሁት። ስለዚህ በዴይሊ ታይም ፍሬም ስናደርገው ይመጣል ብለን አስበን የነበረው ኤሪያ ላይ መጥቶልናል። እሱን ሜትጌት አድርጎልናል። ሞስት ፕሮባብሊ አሁን እችን ኤሪያ አሁን ያለባትን ኤሪያ ካለፈ ፕራይስ አግሬሲቭ የሆነ አፕትሬንድ ሙቭ እንደሚያደርግ ነው ኤክስፔክት የሚደረገው በዴይሊ ታይም ፍሬም። ዲኤክስዋይ ቡልሽ ትሬንድ ውስጥ ገብቷል ማለት ነው። ከዛ ይህን እንይዝና ወደ ፎር አወር ስንመጣ ፎር አወር ላይም አሁን በደንብ ሞኒተር የምናረጋት ዞን ላይ ነው ያለው። እዚች ዞኗ ላይ ኦልሬዲ ተቃራኒ ካንድልስቲክ ሰጥቷል። ሞስት ፕሮባብሊ ወደ ላይ ብሬክ አድርጎ ይቀጥላል ብዬ ነው ፕላን እያረኩ ያለሁት ማለት ነው። ስለዚህ ዲኤክስዋይን አሁን የምታስቡት አሁን ባለበት ፕራይስ አክሽን ቱ ዛ አፕሳይድ ነው። ከምን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም። የዊክሊ ታይም ፍሬም ኦልሬዲ ብሬክ አውት አድርጎ ነበር። ለሪቴስት ነው ማርኬት የመጣው። አት ሴም ታይም ሎወር ታይም ፍሬም ስንመጣ ሎወር ታይም ፍሬም ክሊር የሆነ ኢንትሪ ሰጥቶ ነው እየሄደ ያለው ማርኬቱ። የመጀመሪያው ኢንትሪ ታች ፌክ አውት ያደረገበት ኤሪያ ላይ ነው። ያው እንደ ትሬድ ኢንሳይት ስትራቴጂ መጣ፣ ፕራይስ ሪጀክት ተደረገ። እንደምታዩት ድጋሚ አሁንም መጣ፣ ሪጀክት ተደረገ እዚችው ኤሪያ ላይ ማለት ነው። ከዛ ይቅርታ ወደ ታች ፌክ አውት አድርጎ ተመልሶ ገባ። ፌክ አውት ያደረገባትን ኤሪያ በትክክል መቶ ቴስት አደረጋትና ሄደ። አት ዘ ሴም ታይም ይሄንን ኤሪያ ብሬክ ካደረገ ወደ ላይ ማየት ይቻላል ብለናል። አሁን ሞስት ፕሮባብሊ በደንብ ሞኒተር የምናደርገው ዞን ይሄን አካባቢ ነው ማለት ነው። ይሄ አሁን ሞኒተር የምታደርጉት ይሄንን ነው። ነገ ልክ ማርኬት ኦፕን እንዳደረገ እችን ኤሪያ ብሬክ ካደረገላችሁ ተከትላችሁ ዲኤክስዋይ ኖድ ላይ ከዲኤክስዋይ ካውንተር የሆኑ ነገሮችን ደግሞ ወደ ታች ማየት ትችላላችሁ። ስለዚህ እችን ዞን በደንብ እናንተ ቴክኒካል አናሊሳችሁን ከዚህ ጋር በደንብ አመሳስሉትና እችን ኤሪያ ፕራይስ ብሬክ የሚያደርግላችሁ ከሆነ ሙሉ በሙሉ ምን ማድረግ እንችላለን ማለት ነው። ወደ ላይ ነው የምናስበው ማለት ነው። ፈርስት ታርጌታችን እስከዚህ ኤሪያ ይሆናል። ይህንን ኤሪያ ብሬክ ካደረገ በኋላ ደግሞ እያልን እንቀጥላለን ማለት ነው። ሶ ሞስት ፕሮባብሊ ዲኤክስዋይ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለው ፕራይስ አክሽን ክሊርሊ ወደ ላይ ፑሽ ማድረግ እንዳለበት ነው። ወደ ላይ ፑሽ ማድረግ ሲኖርበት ግን ይህንን ኤሪያ የግድ ብሬክ ማድረግ አለበት። ስለዚህ ይህንን ኤሪያ ብሬክ ካደረገልን እና ክሊር የሆነ ኮንፊደንስ ካገኘን ወደ ላይ አብረን እንቀጥላለን። ይህንን የማያደርግ ከሆነ ለምሳሌ ይህን ብሬክ ካደረገ በኋላ ተመልሶ ማርኬት ወደዚህ ከገባ ፌክ አውቱን ኮንሲደር እናደረግና አብረን ወደ ታች እንወርዳለን ማለት ነው። ቀጣይ ወደ ጃፓኔን እና ጃፓኔን ላይ ደግሞ ያለውን ነገር ለማየት እንሞክራለን።
የጃፓን ላይ ስንመጣ ከዴይሊ ታይም ፍሬም አንጻር ስትመለከቱት ያው እሺ ይቅርታሽ ጽጌ ጽጌ ይቅርታ እንደ ይዋ ቶሎ ስጭኝ እና እችን ኤሪያ የዴይሊ ታይም ፍሬም ሪስፔክት የምትደረግ ኤሪያ ናት ብለን ሰርተን ነበር። አርብ እንደምታስታውሱት እች መታ ሪስፔክት ተደርጋለች። ዴይሊ ሃይስቱን ቴክን አውት አድርጓል። ሞስት ፕሮባብሊ በዴይሊ ታይም ፍሬም ወደ ታች ትንሽ ፑሽ ማድረግ አለበት ወደዚች ወደ ተቃራኒ ካንደልስቲክ። እዚች ኤሪያ ከመጣ ሎወር ሎ መስራት ከከበደው ድጋሚ ወደ ላይ እስከ ሰርድ ተቹ ድረስ ኤክስፔክት ይደረጋል ማለት ነው። ሶ አሁን ባለበት ፕራይስ አክሽን ግን ክሊርሊ የጃፓኔን ወደ ታች ትንሽ ፑሽ ማድረግ እንዳለበት ሰጅስት ያደርጋል። እሱን ዳታ ይዛችሁ መታችሁ ፎር አወር ላይ ስትመለከቱ ፎር አወር ሰርድ ተች እስከሚሆንበት ኤሪያ ኤክስፔክት ይደረጋል ማለት ነው። ሰርድ ተቹ ላይ ከመጣ በኋላ ግን ብሬክ አውት አድርጎ የመሄድ እድል ይኖረዋል ብዬ ኤክስፔክት እያደረኩ ነው ያለሁት። ሶ አሁን ባለበት ፕራይስ አክሽን ክሊርሊ ወደ ታች ፑሽ ማድረግ እንዳለበት ሰጅስት ያደርጋል ማለት ነው። ከምን ታይም ፍሬም? ከዴይሊ ታይም ፍሬም፣ ከፎር አወር አንጻር አት ሴም ታይም 50 ሚኒት ታይም ፍሬም ላይ ያለውን ነገር ደግሞ እንየውና 50 ሚኒት ታይም ፍሬም እንደምታዩት እችን ዞን ብሬክ እያደረገ ነው ያለው። ሞስት ፕሮባብሊ እችን ዞን ብሬክ ካደረገ ዩኤስዲ ጄፒዋይን በቀጥታ ወደ ባይ ይሄኛውን ደግሞ ወደ ሴል የምንመለከትበት ኤሪያ ላይ ነው ያለው ማለት ነው ፕራይስ። ሶ በጣም ክሊር የሆነ ፕራይስ አክሽን ነው ያለው። ሃየር ታይም ፍሬም ላይ እንደምታዩት ማኒፕሌት ያደረገበት ዞን ነበር እዚህ ኤሪያ፣ ተመልሶ ወደ ውስጥ ገባ። ከዛ በኋላ እንደምታዩት ይህን ኤሪያ ቴስት አድርጎ ነው ድሮፕ ያደረገው። ክሊር የሆነ ፕራይስ አክሽን ነው ያለው። ይሄኛውን ኤሪያም አሁን ኦልሬዲ ብሬክ አድርጓል ማለት ነው ወደታች። ስለዚህ ነገ ማርኬት ኦፕን እንዳደረገ ያለውን ነገር ተከታትለን አብረን ወደታች ለመውረድ ወይም ደግሞ ዩኤስዲ ጄፒዋይን ቱ ዘ ባይ ሳይድ ዴክስዋይን ወደ ባይ ዩኤስዲ ጄፒዋይን ወደ ባይ የጃፓኔንን ወደ ሴል የምናይበት ሁኔታ ይኖራል። አት ሴም ታይም ወደ ዩሮ ስንመጣ ዩሮም ከዴይሊ ታይም ፍሬም ከዊክሊ ታይም ፍሬም አንጻር ሪጀክት መደረግ ያለበት ኤሪያ ላይ መጥቷል። ሃይስቱን ቴክናውት አድርጓል። ወደታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። አት ሴም ታይም ፎር አወር ላይ ስንመጣም ፎር አወር ስቲል ፌክ አውት አድርጓል። ሶ ዩሮ ክሊር የሆነ የዳውን ትሬንድ ሞመንተም ውስጥ ገብቷል። ክሊርሊ ፌክ አውት አድርጓል። ሶ ኢቭን ፕራይስ ሪትረስ ቢያደርግ እዚህ ኤሪያ ላይ ድጋሚ ፎር አወር ሴል ኤክስፔክት የሚደረግበት ሁኔታ ነው ያለው። ሶ አሁን ባለበት ፕራይስ አክሽን ክሊርሊ ሴል ሴታፕ ነው ያለን ማለት ነው። ዘን ሎወር ታይም ፍሬም 50 ሚኒት ታይም ፍሬም እንመጣና እዚች አካባቢ ብሬክ እንድትደረግ የምናያት ዞን ትኖረናለች። እሷን ዞን በደንብ እናያታለን ማለት ነው። ስለዚህ ከፕራይስ አክሽን አንጻር በጣም ክሊር የሆነ ፕራይስ አክሽን ነው ያለው። ዩሮ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። በዴይሊ ታይም ፍሬም በፎር አወር ታይም ፍሬም አት ሴም ታይም 50 ሚኒት ታይም ፍሬም ሞኒተር እንድታደረጓት የምጠብቃት ኤሪያ አለች። አሁን እቺ ኤሪያ ማለት ናት። ከግራ በኩል እንደምታዩት እዚህ ላይ ሪጀክት ሪጀክት፣ እዛ መጣ ሪጀክት ሪጀክት፣ እዚህ ጋር መጣ ሪጀክት ሪጀክት ተደረገ። ስለዚህ አሁን ነገ ልክ ማርኬት ኦፕን እንዳደረገ ምን ብያችኋለሁ? በደንብ አስተውላችሁ ለማመሳሰል ሞክሩ። ዲኤክስዋይ ላይ ስንሄድ እችን ኤሪያ ብሬክ ማድረግ አለባት ብለናል ወደ ላይ። ዩሮ ላይ ስንመጣ ደግሞ ይችን ኤሪያ ወደ ታች ብሬክ ማድረግ አለበት። ዲኤክስዋይ እዚች ኤሪያ ላይ ወደ ላይ ብሬክ የሚያደርግልን ከሆነ አት ሴም ታይም ማለት ነው ዩሮ ወደ ታች ይሄንን ብሬክ የሚያደርግልን ከሆነ ዩሮን ወደ ታች ሴል መግባት እንችላለን ማለት ነው። ስለዚህ ዩሮ ላይ ክሊርሊ አሁን ቤሪሽ ነው። እዚህ ጋር ወደ ታች የመጣበትን ሞመንተም ማየታችሁት ከሆነ ፌክ አውት አደረገ። መጀመሪያ መጥቶ ወደ ታች ፌክ አውት ያደረገበትን ኤሪያ ቴስት አደረገ፣ ድሮፕ አደረገ። ዘን አሁን ክሪቲካል ኪ ሌቭል ላይ ነው ያለው። እንዳልኳችሁ ዲኤክስዋይ ወደ ላይ ብሬክ የሚያደርግ ከሆነ ዩሮ ደግሞ ይችን ብሬክ የሚያደርግልን ከሆነ ተከትለን በጣም ሴፍ የሆነ ትሬድ ማድረግ እንችላለን ማለት ነው። ይህን ስላችሁ ሴፍ የሆነ ስላችሁ ሪስክ ማኔጅመንታችሁ እንደተጠበቀው ነው። ትሬዱ በጣም የሚያጓጓ ሞር ኮምፈርተብል የምትሆንበት ሃይ ፕሮባቢሊቲ የሆነ ምናምን ቢሆን እንኳ እርሱት። በቃ ማለት ትሬዱን አሪፍ ነው በቃ ይሄን ጥሩ ነገር አገኝበታለሁ ምናምን ብላችሁ ዘላችሁ ለመግባት አታስቡ። ሪስካችሁን አትጨምሩ። ወይንም አድረጋችሁ ሉዝም አድረጋችሁ ወጥ የሆነ ሪስክ ማኔጅመንት ተጠቀሙ ማለት ነው እና እዛ ላይ ትኩረት አድርጉ። አሁን በቀጥታ ወደ ቢትኮይን ስንሄድ ቢትኮይን ላይ ባለፈው ነግሬያችኋለሁ። ከዴይሊ ታይም ፍሬም አንጻር ያለኝ አናሊስ ምን ይመስል እንደነበር በጣም ክሊርሊ ነግሬያችኋለሁ። እዚች ኤሪያ ላይ ከመጣ በኋላ ፕራይስ አግሬሲቭ የሆነ አፕትሬንድ ሙቭ እንደሚያደርግ ነግሬያችኋለሁ። ሊኩዲቲ አስወጥቷል።
እንደገና ደግሞ ፌክ አውት ያደረገበትን ኤሪያ መጥቶ ቴስት አድርጎልናል። ሞስት ፕሮባብሊ ከዚህ በደንብ ባይ ሴታፕ እንደሚኖረው ነው አውርተን የነበረው። እንደተነጋገር ነው ያው ሀፕን አድርጓል እሱ። አት ደ ሴም ታይም 4 አወር ላይ ስትመጡ እንደምታዩት ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ሞስት ፕሮባብሊ አሁን ፕራይስ እዚህ ኦርደር ፍሎ አለ። ይህንን ኦርደር ፍሎ ሜቲጌት ካደረገ በኋላ ሪጀክት የሚደረግ ከሆነ ሞኒተር እናደርገዋለን። ይህንን ብሬክ ካደረገ ግን ፌክ አውት አደረገልን ማለት ነው። በ4 አወር ፌክ አውቷን መቶ ቴስት ሲያደርግልን ተከትለን አብረን ወደ ኦልታይም ሀይ ምናምን የሚሄድበት ሁኔታ ይኖራል ማለት ነው። ስለዚህ እችን ኤሪያ በደንብ ሞኒተር ለማድረግ እንሞክራለን ማለት ነው። እቺ ኤሪያ እቺ ኦርደር ፍሎዋ በደንብ ሞኒተር ለማድረግ እንሞክራለን። ኢፍ ፕራይስ አሁን ይሄ የፊውቸር ቻርታችን ነው ቢትኮይን ከረንትሊ ማርኬቱ ያለበትን ሁኔታ ደግሞ ከተረዳችሁ እችን ትሬንድ ላይንም እችን ኦርደር ፍሎውን ቫዮሌት ወደ ማድረግ እየመጣ ነው። ሶ ሞስት ፕሮባብሊ ቢትኮይን ወደ ላይ ፑሽ ሊያደርግ የሚችልበት ሁኔታ ሊፈጠር እንደሚችል ግምት ውስጥ ማስገባት አለባችሁ። ሙሉ በሙሉ ባያዛችሁን ወደ ባይ ለማድረግ እችን ኤሪያ መስበር አለበት። እችን ኤሪያ ከሰበረ በቃ ሙሉ በሙሉ ባያዛችን ቱዛ አፕሳይድ ነው የሚሆነው። ለምን መቶ ማርኬት ተደጋጋሚ ሪጀክት ሲደረግ የነበረበት ዞን ነው። ይሄ በቃ ሰፕላይ ዞን ነው። አሁን ወደ ታችው ሰፕላይ ዞን ነው። ስቲል አሁን ይሄንን ሰፕላይ ዞን ወደ ዲማንድ ፍሊፕ ካደረገልን በኋላ ነው ወደ ላይ የምንመለከተው ማለት ነው። ጉሮሮዬን በጣም ወሬ አብዝቼበት መሰለኝ ከሳምንት እስከ ሳምንት ከወር እስከ ወር። ከዛ ቢትኮይን ላይ ምን ሰርፕራይዝ ሲያደርገኝ ነበር? ምንድነው ሰርፕራይዝ ሲያደርገኝ የነበረው? ይሄኛውን ያው ባለፈው አርብ አይተነዋል። እዚች ኤሪያ ላይ ተመልሶ ከመጣ ፕራይስ ዳይሬክት ኢንትሪ መውሰድ ትችላላችሁ ተባብለናል። ፌክ አውት ስላደረገ መጣ፣ ጠቅ አድርጓት ሄደ እና ከዛ በኋላ በጣም ስገረምበት የነበረውን ፓርት ምንድነው አሁን ካጨናነቀ ወይም ናስዳክን ትንካል በኋላ ይረፍታል። እሺ ችግር የለውም። እንዴት እንደው አልገባኝም። እና ልጨርስና ዛሬ የተፈጠሩ የነበሩ ነገሮችን በደንብ አስተውላችሁ ከሆነ እዚህ ጋር ፌክ አውት ያደርጋል። ፌክ አውት ያደረገበት ነገር ላይ መጥቶ ኢንሳይድ ባር ይሰጣል። ከዛ ይሄዳል። ትንታ ነው አሞልሽ ትንታ ነገር ሌላ ነገር አይደለም፣ ትንታ ነው። እኔንም እንደዛ አደረገኝ አንዳንዴ አይፈታኝም። እና ከዛ ከጀመረ በኋላ አይፈታህም፣ ትንሽ ይቆይባል። እና ለዛ ነው። እና እችን ፓተርን በደንብ ተረዷት። ጥሩ ነገር ትሰጣለች። ልክ እሷ መጥቶ ኢንሳይድ ባር ቦዲ ክሎጀር ሰጠ። ከዛ ሪስክ ሪዋርድ ሬሾን በጣም አሪፍ ነው። 1:4 ምናምን አካባቢ ተደጋጋሚ እየሰጠ ያለው ማለት ነው። እና ይቺ ኪሌብሏን መጣ እዚህ ጋር አሁንም ኢንገልፍ አረገ። ሞስት ፕሮባብሊ እንዳልኳችሁ ቢትኮይን 20 ደቂቃ ይቀረዋል የፎር አወሩ። በዚህ መንገድ የሚዘጋ ከሆነ ያው ይሄንን ሰፕላይ ዞኑን ወደ ዲማንድ ፍሊፕ የሚያደርግልን ከሆነ ሙሉ በሙሉ ወደ ባይ እናስባለን ማለት ነው። ከዛ ውጭ ያው ባለፈው ሳምንት የሰራ ነው አናሊሳችንም ስለሆነ በዚህ መንገድ ይቀጥላል ማለት ነው። እንደዛ ነው እያሰብኩ ያለሁት። እንደዚህ ማርኬቱ በጣም የተመታ ኮንሶሊዴት የሆነ ማርኬት ላይ ሆኖ እንኳን እንደዚህ ይሰራል ማለት ነው። ስለዚህ ከስትራቴጂ አንጻር ቆንጆ ስትራቴጂ ነው ያለን። ስፔሻሊ ደግሞ ቢትኮይን በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎጀር ሆኖ የሚዘጋልን ከሆነ እዚህ ኤሪያ ላይ ዛሬ ፉሊ ሪቨርሳል ነው የሚሆነው ማለት ነው። ስለዚህ የዛሬ ካንድል ስቲክ አዘጋጉም በደንብ ሞኒተር ለማድረግ እንሞክራለን። ኢንሳይድ ባር ቦዲ ክሎጀር ከሰጠን ከዚህ በኋላ ኤክስፔክት የሚደረገው ይህንን ዞን አፕዴት ያደርግልናል በዴይሊ ታይም ፍሬም። እዚህ ዞን ላይ ፕራይስ ተመልሶ ሲመጣ ጠብቀን አብረን መሄድ ነው ማለት ነው። ሶ በዚህ መንገድ ቢትኮይን ላይ አኮርዲንግሊ ፕላን ማድረግ ትችላላችሁ ማለት ነው። ከዛ ግሬት ብሪቲሽ ፓውንድ ላይ ስንመጣ ከነ ዩሮ ጠንከር ብሎብኛል። ሃይስቱ ቴክን አውት አድርጓል። ነገር ግን ፎር አወር ላይ ስንመጣ እዚህ ዞን ላይ ሪጀክት እየተደረገ ነው ያለው። ሞስት ፕሮባብሊ ምንድነው እያሰብክ ያለው ምናምን ካላችሁኝ አሁን ባለንበት ሁኔታ በጣም ጥሩ ኦፖርቹኒቲ የታየኝ ያለው እቺ ፌክ አውት ያደረገባት ኤሪያ ወደዚች ኤሪያ ከመጣልን እዚች ኤሪያ ላይ ከመጣልን በጣም አግሬሲቭ የሆነ ድሮፕ ኤክስፔክት እያረኩ ነው፣ ወደ ሴል ማለት ነው። ድሮፕ ያደርጋል ብዬ ኤክስፔክት እያረኩ ነው ያለሁት። ይሄ ከሎወር ታይም ፍሬም አንጻር ደግሞ ሳሳያችሁ ምን ይሆናል? በበቀደም ተደጋጋሚ ከላይ በኩል ምን አድርጓል አለን? ፌክ አውት አድርጓል። እና ፌክ አውት ያደረገበትን ኤሪያ ደግሞ መቶ ቴስት አላደረገልንም እስካሁን። ስለዚህ ሞስት ፕሮባብሊ ፕራይስ
እችን ኤሪያ መጥቶ ቴስት ካረገልን እዚህ ላይ በጣም ስትሮንግ ሴል ኤክስፔክት እያረኩ ነው ያለሁት ማለት ነው። ፕራይሱ አሁን ምን አድርጎ ሄደ ካላችሁኝ፣ በቃ ፌክ አውት አደረገ። ፌክ አውት ያደረገባትን እሷን ቦታ ሄዶ ጠቅ አረጋት። በጣም ትንሽ ነው ጠቅ ያረጋት። ፌክ አውት አድርጎ ተመለሰ፣ መጥቶ ጠቅ አረጋት። እዚች ጋር እንግዲህ ሰሞኑን ባክ ቴስት እያደረግን ባለው መንገድ ኦልሬዲ ባክ ቴስት እያደረግን ባለው መንገድ እዚች ጋር ሊሚት ኢንትሪ ብናስቀምጥ እና ኤስኤላችን እዚች ጋር ያው ከዚች በታች ነው የምትሆነው፣ እንደዚች አካባቢ ነው የሚሆነው ኤስኤላችን። አሁን ፕራይስ እስከሄደበት ድረስ እንኳ ብንሄድ እንደው እስከ ላይኛው ኪ ሌቭል የሚለውን ተውትና ፕራይስ አሁን ከረንትሊ እስካለበት ድረስ ታርጌት እንኳ ቢደረግ ሪስክ ሪዋርድ ሬሾ 1:6 ሪስክ ሪዋርድ ሬሾ ነው። ይሲ ቀላል ነው ይሄ ነገር? በፍጹም ቀላል አይደለም። ስለዚህ ፌክ አውት የምትደረግበት ኤሪያ ላይ ስቶፕ ሎስ ስፔስ እየሰጣችሁ እንዳትሸወዱ። ስፔስ እየሰጣችሁ ማለት በጣም በትንሽ ፒፕ እንዳያስወጣችሁ ምናምን ግሬዲ ሳትሆኑ ምናምን የሰጣችሁን ነገር 1:3 1:4 እንደሰጣችሁ ትሬዳችሁን ክሎዝ ማድረግ ድጋሚ ኦፖርቹኒቲ ተሰጣችሁ ተመለሳችሁ ትገባላችሁ። ስለዚህ ባክ ቴስት ቪዲዮን በደንብ ቅጥቅጥ አድርጋችሁ እዩት። የትናንቱን ፖስት አድርጌላችኋለሁ እና እንደዚህ አይነት ነገሮችን በጣም ትኩረት አድርጉ። ከዛ ናስዳክ ላይ ስንመጣ ናስዳክ በዴይሊ ታይም ፍሬም ሎስቱን ቴክን አውት አድርጓል። ፕራይስ ወር ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። 4 አወር ላይ ስንመጣ ሰፕላይ ዞን ላይ ነው ያለው ፕራይስ። ይህንን ሰፕላይ ዞን ብሬክ ካደረገልን ሙሉ በሙሉ ወደ ላይ እንሆናለን። ከዛ ውጭ ግን ወደ ላይ አናስበውም ማለት ነው። እንረጋጋለን። ስቲል ይህንን ኤሪያ ብሬክ ካደረገ በኋላ እንኳ ምን አለ እዚህኛው ላይ ደግሞ ሌላ ኪ ሌቭል አለ። እዚህ ከመጣ በኋላ በድጋሚ ሴል ሊሆን የሚችልበት እድል ምናምን ብዙ ነው ማለት ነው። እና ሎወር ታይም ፍሬም ባለፈው ምንድነው ያደረገው ካላችሁ አኮርዲንግ ቱ ትሬድ ኢንሳይት ስትራቴጂ መጣ ፌክ አውት አደረገ። አውርተንበታል ላይቭ ላይ አርብ የምታስታውሱ ከሆነ ወደ ታች ድሮፕ አደረገ። ተመልሶ ልክ እንደገባ እዚህ አካባቢ ያለ ፕራይስ እዚህ አካባቢ ከመጣላችሁ ምን ማድረግ ትችላላችሁ ተባብለናል። የምታስታውሱ ሰዎች ካላችሁ አርብ ዩቲዩብ ላይ የነበረ ሰው ባይ ተባብለናል። እስከዚህ እንደዚህ አድርገን ባይ ተባብለናል። ያ ማለት አሁን ይህንን ትሬድ ወደኋላ አሁን በደንብ ሪቪው ካደረጋችሁት እዚህ ጋር ለምሳሌ ልክ ሊሚት ኢንትሪ ገባችሁ ኤስኤላችሁን እና አኮርዲንግ ትሬድ ኢንሳይት ስትራቴጂ ቢሎ ኪ ሌቭል አደረጋችሁ። ከዛ ታርጌት አድርጉ ምናምን ብዬ ነገርኳችሁ። እስከዚህ ኤሪያ ነው ኦልሞስት ወደ 1:6 ፖይንት ምናምን ወይም 1:7 አካባቢ አራራ አለው ማለት ነው። የትሬድ ከ1:7 ያላነሰ አራራ አለው which is በጣም አሪፍ ትሬድ ማለት ነው። በጣም አሪፍ ትሬድ። ስለዚህ በቻላችሁት መጠን የትሬድ ኢንሳይትን ስትራቴጂ በደንብ ለመጠቀም ሞክሩ። ከትሬድ ኢንሳይት ስትራቴጂ ሀሳብ ጋር የሚገናኝ ትክክለኛ ትሬድ ከሆነ ግቡት። ለምሳሌ 4 አወር ሃይስቱን ቴክን አውት አድርጎ ኦርደር ፍሎ ሽፍት ሲያደርግ በቦዲ ከሆነ ምን አድርጉት ተባብለናል? ዳይሬክት ኢንትሪ ወሰዱ። በቃ ዳይሬክት ኢንትሪ ባክቴስ ስናደርግም ዳይሬክት ኢንትሪ በጣም ብዙ ጊዜ አውርተናል። ስለዚህ ዳይሬክት ኢንትሪ እዚህ ጋር የምንገባ ከሆነ ብሬክ አውት አደረገ ብለን ወደ ኋላ ሄደን ሰፕላይን ዲማንዷን ነው አይደንቲፋይ የምናደርገው። እሷ ጋር ኤስኤላችን አስቀመጥን። ከዛ በኋላ ኔክስት ኪ ሌቭሉ ድረስ አደረግን ቲፒያችን። ስለዚህ በጣም አሪፍ ሪስክ ሪዋርድ ሬሾ ነው። ከዚህ በታች ብንይዘው ደግሞ ሌላ ጉዳይ ነው። ይሄኛውን ብሬክ ካደረገ በኋላ ልንቀጥል እንችላለን። ለምን ኤስኤላችን መጀመሪያ ስለምናስጠጋ። ስለዚህ አኮርዲንግ ትሬድ ኢንሳይት ስትራቴጂ ክሊር የሆነ ሴታፕ ካገኛችሁ ሳትፈሩ ሳትሳቀቁ ኤኒ ቦታ ይሁን ፌክ አውት ያደረገበት ቦታ ከሆነ ይሄው ፌክ አውት ያደረገበት ኤሪያ ከሆነ እና እሷ ፌክ አውት ያደረገባት ኤሪያ ከዚህ በፊት ያልተነካች ከሆነችና መጥቶ ከነካት ሞር ኮምፈርተብል ሆናችሁ ማለት ነው። ሪስካችሁን ማኔጅ ማድረግ ነው እንጂ ያለባችሁ ኤክስኪዩት ማድረግ አለባችሁ። ይሄው ፌክ አውት ያደረገባትን መጥቶ ጠቅ አደረገ። ከዛ በኋላ ምን እንደተፈጠረ ማየት ትችላላችሁ። ስለዚህ ማርኬቱ በእኛ ፌቨር ነው እየተንቀሳቀሰ ያለው እያንዳንዱ ማርኬት። ስለዚህ እናንተ ደግሞ በቻላችሁት መጠን ምንድነው የተማርነውን ነገር ወደ መሬት ለማውረድ ድፈሩ። በቃ ምንም አትፍሩ። ሪስካችሁን ማኔጅ አድርጉ እንጂ ትሬድ መውሰድ አለመውሰድ ላይ ያን ያክል እንትን አታድርጉ። ማለት ይሄን ምን አትበሉ ነው የሚባለው። በቃ በፍጹም ሄዚቴት አታድርጉ፣ አታመንቱ። መግባት ያለባችሁ ትሬድ ከሆነ የትሬድ ኢንሳይትን ስትራቴጂ መሰረት ያደረገ ከሆነ ፕላናችሁን በትክክል የሚያከብር ከሆነ ትሬዱን ውሰዱት። ሞር ኮምፈርተብል ሆናችሁ ማለት ነው። ስለዚህ
ብቻችን ስንሆን እንደዚህ በቀለለን እንዴት እንድታርጊን እንዴ? ይሄን ያክል በቀን 2 ጊዜ እኮ አብረን አለን። አሁን ኦልሞስት ከዚህ በላይ ያው አካባቢያችን ወደ አንድ እናመጣውና ወይ በካምፕ ምናምን መኖር ነው የምንጀምረው ማለት ነው። እና እንትን ላድርግ ይሄኛውን ልክፈተውና ዲስከስ ጥያቄ ምናምን እንድጠይቁ ላድርጋችሁ። እናንተን ጥያቄ ካላችሁ የኔ ጥያቄ ጠይቁኝ ማለት ነው። ማይካችሁን እያነሳችሁ መጠየቅ ትችላላችሁ። እንትን ሞልሻ ማርኬት ለሊት ስንት ሰዓት ነው የሚከፈተው? ከ8 ሰዓት በኋላ። እሺ ሌላ ኤኒ ጥያቄ ካለ ወዬ። ሰላም ነው፣ እግዚአብሔር ይመስገን። አንደና ደግሞ ወደሻ እንትን ነን አሁን ያ ፎርዝ ባሽ ኦኬ ቡትካምፕን የጨረስን ነው እና እንትኑ አሁን በቢትኮ ያው እየሰራ አይደለም። ባይናንስ እና ያው ጆይን ማድረግ አልቻልንም በአይቢ እና እሱ ነው እንዴት እናድርግ ተቸገር ነው። ምን ይሻላል? እንትን እንላለን ነገ ከሰዓት በኋላ ሙሉ በሙሉ እንደዚህ እንደ ትሬዲንግ ሳይት ኮሚኒቲ የሚያግዘን ሰው ሊኖር ስለሚችል እሱን እንድታወሩት ዩዘርኔሙን ፖስት አደርግላችኋለሁ። ነገ ከሰዓት ነው የሚከፈተው ማርኬት ዱባይ ላይ ብሎኛል። ከተከፈተ በኋላ ያው እሱ ጋር ቀጥታ እሱን ታወሩታላችሁ። ስለዚህ ከኔ ጋር ምንም የሚያገናኘው ነገር የለም። ሰውየው ታማኝ ነው አይደለም ለሚለው ሙሉ ኃላፊነት ወስዳለሁ ብያችኋለሁ። ስለዚህ በቀጥታ የሰውየውን ዩዘርኔም ፖስት አደርግላችኋለሁ፣ ከሱ ጋር ታወራላችሁ ማለት ነው። እሺ አመሰግናለሁ። እንጠብቃለን። እሺ እና ነገ ደውዬለት ነበር ዛሬ ማርኬት ዱባይ ፒቱፒ ማርኬት ኦፕን የሚያደርገው ነገ ከሰዓት በኋላ ስለሆነ ከሰዓት ጀምሮ ማንኛውንም እንትን እጀምርላችኋለሁ ብሏችኋል ማለት ነው። ስለዚህ ዛሬ ዩዘርኔሙን ፖስት አደርግላችኋለሁ። ይሄ የሚሆነው ያው ቪአይፒ ግሩፕ ላይ ላሉ ሰዎች ብቻ ነው። ሰፖርት ቲሞቹ ላይ ምናምን እያወራችሁ ያላችሁ ሰዎች ካላችሁ በሰፖርት ቲሞቹ በኩል የሰውየውን እንትን ዩዘርኔም እንሰጣችኋለን ማለት ነው። ፕሮሰስ ላይ ላላችሁ። ሌላ ጥያቄ አይኖርም? ካለ ቀጥሉ። ሞዲሽ እዚህ ጋር ነው ናስ የምንጠብቃት ቴክአውት የሚያደርግበት። ኦኬ ናስዳክን አሁን ያለበትን እችን ኤሪያ ብሬክ ካደረገ ይሄን ኤሪያ ብሬክ ካደረገ ሞስት ፕሮባብሊ ወር ላይ ነው ኤክስፔክት የሚደረገው። ይሄንኛውን ያሰመርኩበት እንደ ቴክአውት አንቆጥረው ምን ወደታች ነው እንዳደረጋችሁ ይሄንን ኤሪያ ኦኬ አሳ ያው ሞኒተር አድርጉት። ያው ዝሮ አጠቃላይ ይሄንን ኤሪያ ሙሉ በሙሉ እስኪለቅ ፎር አወር አሁን ያለበት ኤሪያ ኮንሶሊዴት ስለነበረው ይሄን አካባቢ በአጠቃላይ ሞኒተር አድርጉት። እንዳልከው ይችን ኤሪያ መቶ ሜትኬት ካደረገ በኋላ ታች ድሮፕ ላይ ያደርግ ይችላል። ዝሮ ፕራይስ አክሽኑን ማየት ነው። ልክ እዚህ ጋር መጥቶ ወደ ላይ ፌክ አውት ቢያደርግልን ተመልሶ ከገባ ኦርደር ፍሎ ሽፍት ሲያደርግ ስትሮንግ ቦዲ ክሎጀር ከሆነ ዳይሬክት እንትሪ፣ ካልሆነ ደግሞ ፌክ አውት ያደረገበት ኤሪያ ተመልሶ በሚመጣበት ሰዓት ወደ ታች ማሰብ እንችላለን ማለት ነው። እሺ ሞልሽ እሺ ሞልሽ እንትን ፌክ አውት የምንለው ፕሪቪየስ ሃይስት ፖይንቱን ከወሰደ በቃ ፌክ አውት ሊሆን ይችላል ብለን ነው የምንለው ወይስ ቪዲዮዎችን ባክቴስት ያደረግንባቸውን ፎርዝባች ላይ የተማማርነውን ምናምን ቪዲዮዎችን እዩ። አሁን እነዚህ በጣም ቤዚክ የሆኑ ነገሮችን አጠይቁ። ፌክ አውት ማለት ፕሪቪየስሊ ድማንድ የነበረ ኤሪያ ያለው እሱን ድማንድ ኤሪያ መጥቶ ፕራይስ ከሰበረው በኋላ ወደ ሰፕላይ ፍሊፕ አድርጓል። መጥቶ የሰፕላይ ወደ ሴል መስጠት ነበረበት፣ ነገር ግን ወደ ሴል መስጠት አልቻለም። ተመልሶ ፕራይስ ከገባ ፌክ አረገ ማለት ነው። ስለዚህ ከዚህ በኋላ ድማንዱ ላይ ሲመጣ ሪስፔክት ያደርጋል ማርኬቱ ነው። ኦኬ እና ቪዲዮዎችን ደጋግማችሁ እዩዋቸው። እዩ ላይ አድርገው እስኪ። እሺ ሞልሽ ቪዲዮውን ብታቆመው እንዳይረዝምበት። ኦኬ እሺ